እኔ የምለው ትውልዱ እንዲህ በጥንቆላ በመተት በድግምት እያመነ ጥንቆላ ነው ምንድነው የሚለው ከቤተሰብ እየወረሱት የመጡት ውርስ ነው ወይንስ አሁን ከሶሻል ሚዲያ ላይ የሚወርሱት ነው? ምክንያቱም ትውልዱ በአጠቃላይ በጥንቆላና በድግምት እያመነ ተቸግረናል። በእውነቱ ከሆነ ይሄ እኔ እንጃ በስማ በዚህ በሰለጠነ ዘመን ላይ ተነጋግሮና ተግባብቶ ተማምኖ መኖርና መለያየት ሲቻል በጥንቆላ በድግምት ምናምን በቃ የመጨረሻ ተያይዞታል ትውልዱ። በአጠቃላይ የትኛው የጸዳ ዩቲዩብ እና የትኛው የጸዳ ቲክቶከር እንደው በትክክለኛው እንትን ብሎ እንደሚኖር ነው ግራ ይገባል። በዚህ ከቀጠለ ነገ ትውልድ መንግስት ግልበጣ እንደሚሄድ አትጠራጠሩ። ምክንያቱም በጥንቆላ በድግምት ምናምን የሚያምን ከሆነ መንግስትም እንደፈለጋችሁ ሆናችሁ ስሩ፣ እኔ ጋር ካልደረሳችሁብኝ እኔ ምን አገባኝ ብሏል። ያው እንግዲህ ነገ መንግስት ግልበጣ አጠገቡ ሲሄዱለት እንዲማ ከሆነ እያለ ጣህ እያደረገሽ ከበር ሲነጭሽ ምነው ባልገባሁበት የምትይበት ጊዜ ሊመጣ ይችል ይሆናል። እስከዛም እሱ ካለ ማለት ነው። አለበለዚያ ሌላ መንግስት ከተቀየረልን ግን ማን ያውቃል? ጽድት ያለች ሀገር ልናገኝ እንችል ይሆናል። ትውልዳችን ጽድት ያለ ሀገር ተረካቢ ይሆን ይሆናል እንጂ በዚህ ሁኔታ አልኖርናትም። ሲቀጥል ደግሞ ሴቶቹ እናቴ ስር የያዘች ውሻ ሆነዋል። ጭራሽ ከእለት እለት እየባሰባቸው መጥተዋል። ስር የያዘች ውሻ ወንድ ፍቅረኛ ያለው ትዳር ያለው ካልሆነ የማይጥማቸው በቃ የራሱን ህይወት መመስረት እንዳይችል እንቅፋት እየሆኑ ያሉ ውሾች እየተከተሉ ነው፣ እየበዙ ነው። ስር የያዘች ውሻ አንድ ወንድ ላይ ግር ብለው ሄደው እንደ ዝንብ ውርር ማድረግ ወዴት እንደምትቀጥሉ ብቻ መጨረሻችሁን ያሳምሩን። በእውነቱ ከሆነ እኔ እንጃ የሚዘገንን ትውልድ እያየሁኝ ነው። በእውነቱ ከሆነ የሚዘገንን ትውልዱ ውርስ ተዋርሶ ይሄን ጥንቆላ መተት ምናምን ድግምት ምናምን ደንበኛ ጠንቋይ ደንበኛ መተተኛ እውነት አምላክ የሌለው ፈሪሃ እግዚአብሔር የሌለው ሙስሊሙም ክርስቲያኑም አለ ሚዲያውን አጥለቅልቆት በስድብና በእንደዚህ አይነት ነገር እያመነ እየሄደ ያለ ትውልድ ማለት ነው። ከነሱ ማን ነው ምን የሚማረው? አሁን ለምሳሌ ይሄ ጠንቋይ የሆነ የጠንቋይ ልጅ መሰለ ሰው ካሌብ የሚሉት አሁን እውነት እሱን አሁን ሰው ያምነዋል? እሱ ራሱ ፊቱ ራሱ ጠንቋይ ነው። የሆነ ቤት ተቀምጦ ጥንቆላ የሚሰራ ፊት ነው የሚመስለኝ እሱን ሳየው ማለት ነው። እና ምንድነው ያለው? መረጃ አለኝ መረጃ ይኸው ምናምን አለ። ወዳጄ በአሁን ሰዓት እንኳን ያልሆነውን የሆነውን እንኳን ጨመርመር አድርጋ ማን ነበር ጄሚኒን ታቋታላችሁ? ተዋወቋት እሺ። ስልኮቻችሁ ላይ ኤአይ ጄሚኒ የምትባላለች ደብለቅለቆን የምታወጣላችሁ ማለት ነው። እንኳን ያልሆነውን ፓስፖርትና ቪዛ ሰርታ ትሰጣችኋለች ከጠየቃችኋት። ስሪሊንክ ካላችኋት ኤአይ የቴክኖሎጂ ዘመን ላይ ነው ያለ ነው። ምንም ቁልፍም ያስክ ይሄ ምንድነው የሲዲ ምንድን ነበር የሚባለው ፍላሽ የሚያስክ ምንም የሚያስክ ኤአይ ግጥም አድርጋ ሰርታ ታቀብልሃለች። አንተ ኤአይ ፊት ማለት ነው። ኤአይ ፊት ነህ ራስክ በትክክል። ጄሚኒ ብታይክ እርግጠኛ ነኝ እንደው ከቴክኖሎጂውም ከሰውም ትገልልሃለች። እንደው የራስክ ላይፍ ቢኖርክ የራስክ ህይወት ቢኖርክ እንደው እውነት ወደ ራስክ ቀልብህ ብትመለስ እንደው ጄሚኒ ብትመክሪልኝ ደስ ይለኛል። ካሌብን ማለት ነው። ካሌብን ብትመክሪልኝ ደስ ይለኛል። ምክንያቱም እሱ ፋራ እሱ ጅልጥ ኬት መጥቶ ከተማ ውስጥ እንደበቀለ አናቀው። እናቴ መረጃና ማስረጃ ይላል ሁሌ። አንድም ግን ቋሚ መረጃና ማስረጃ ኖሮት ሰውም አላለያየም ሰውም አላገናኘም። አሁንም አለ መረጃና ማስረጃ እጄ ላይ አለ። ለምን ፈራችሁ? ለምን እንዲህ አላችሁ? ሴት አልጫ ቀሚስ ልበስና ወይ እንደ ሴት እንትን እና እዛ ተቀመጥ። ለእናት ጓሮ አገልግላት ሂድና። ምን አይነት ሰው ከዕለት ዕለት በ21ኛው ክፍለ ዘመን እየሰገጠ ይሄዳል? ፋራ እየሆናችሁ ትሄዳላችሁ። በዚህ በሰለጠነ ዘመን ላይ ገገሞች ትሆናላችሁ። በሰለጠነ ዘመን ላይ በ21ኛው ክፍለ ዘመን በኤአይ እና በጥንቆላ ታምናላችሁ? በኤአይ እና በጥንቆላ
እንደው እኔ ነገር ልንገራችሁ ራሴን እስካወቅኩት ድረስ ራሴን እስከማልጠራጠር ራሴን እስከማምነው ድረስ እንኳን አይደለም እርቃኔን እንደው የፈለጉትን አድርገው ቢሰጡ ለቤተሰቦቼ ቢሰጡ ለኔ ምናምን ሩዋን ድንግጥ የሚል ልብ እንደሌለ ነው የምነግራችሁ። ምክንያቱም የነቃሁ ነኝ እኔ ሰለጠንኩ ነኝ። እንደናንተ ገገሞች አይደለም። ግግም ብዬ ያልሆነውን ሆነ ያልተደረገውን ተደረገ ብዬ ግግም ብዬ በኤአይ የተሰራ ጄሚኒን ጠይቄ አላቀርብላችሁ። እርቃን ሙሉ አካል የተሰጠው ሰው እርቃን የምታደርግ ከአንገትሽን ቁጭ የምታደርግ ጄሚኒ ኤአይ ያለበት ዘመን ላይ መረጃና ማስረጃ ፓስፖርትና ሲቪ ቪዛ የምታሰራ ዘመን ላይ እንደው መረጃና ማስረጃ አለኝ ብለህ ባትጋጋ ጥለሃለሁ። ጽጉንም እያያችኋት ነው አለ። ትላንትና ዳኒና ጽጉ ነበሩ፣ ተለያይቷል። ቀጠለ ተረኛ ያቡ መጣ። ያቡም እንግዲህ በዛም በዚህም ብሎ ይሄ ሰው ሰራሽ ሰው አፍራሽ ግብረ ኃይል የመሰለ ፊት መጥቶ ጽጉን ወዳታለሁ አፈቅራታለሁ ብሎ እኔ እንጃ እኔ አላውቅም። በዚህ ያህል ድራማም ሲሰራ ደግሞ እጅግ በጣም ይዘጋል። እውነት ለመናገር ሰው ራሱን እንዴት እንዲጠላ ጓደኛ እንዳያመን ሰው እንዳያመን እያደረጋችሁ የምታሰሩት ድራማ ለራሳችሁ ላይፍ ራሱ የሚጠቅማችሁ አይደለም። እንኳን አለም ለሌላው ለማስተማር ማለት ለራስሽ ላይፍ ማለት ቆሻሻ አይደለሽ እንዴ አንቺ ከዛም ጋር የምትይዛርሽ ውሻ እኮ ነው የምትባየው። በእናትሽ ቀብረር ኮስተር ካልሽ ግን ጫፍሽ ላይም አይደርስም። ማንም ትፈሪያለሽ እንጂ አታስፈሪም። ገባሽ? ትፈሪያለሽ ትከበሪያለሽ እንጂ አትናቂም። እንድታስፈሪ ሆነሽ አትሰሪም። ራስሽን ስታስከብሪ ማለት ነው። ከተናቅሽ ግን ውሻ ነሽ። አለቀ። ቲቺ ውሻ እዛም እያነሳች እግሯን የምትሄዳለች እንዴ? ለራሷ ክብር የላት፣ ለቤተሰቦቿ ክብር የላት። ሚዲያውን ስርዓት አታስተምር አይነት ነገር ተብለሽ በገባሽ በወጣሽ በሄድሽ በመጣሽበት ቦታ ሁሉ እንደተዘቀዘቅሽ እንዳለቀሽ ትኖሪያለሽ። የጽጉን ጓደኞች አሁን ተመልከቷቸው። አልፎ ነው ቲክታክ ላይ እንኳን የምናያቸው ማለት ነው። ዩቲዩብ ላይ እንኳን አይታዩም። ጽጉ ግን በቃ ከዛም ይሄ አጉላለዋለው ምናምን አይነት ነገር አለ። ያው ህይወቷን በጥስጥሱን አወጣችሁ። ህይወታቸውን በጥስጥሱን ያወጡታል። እንደዚህ አይነት ሰዎች ቋሚ ህይወት አይኖራቸው፣ ቋሚ ላይፍ አይኖራቸው። እንዲቹ እንደተመሰቃቀሉ ሰው እንደወደዳቸው አይኖሩ። የተወሰነ ጊዜ ሰው ይወዳቸውና ከዛ በኋላ ደግሞ እንደ እንትን ግልብጥ ይሉና ሰው ጥልት። የኛ ሰው ወዳጄ ሲጠላህም ለጉድ ነው፣ ሲወድህም ለጉድ ነው። ሲጠላ ትንሽዬ ነገር ነው የሚፈልገው። ኢትዮጵያውያን ትንሽዬ እንትናና አየነው አይደል እንዴ? ማን ነው በአንዴ ምን ያህል እንዳወረዱበት አዶኒ 6 ሚሊዮን ገብቶ የነበረው ማለት እንዴ? ለምን ለኛ ጮክም ለምን ለኛ እንዲያላልከለም ብለው ጥንብርኩሱን አውጥተው ያወረዱት። ግን ደግሞ ለሀቅ ሰው የቆመ ደግሞ ያስተካክሉትና ወደ ቦታው ይመልሱታል። ይሄን ያህል ነው የኛ ሰው። እንኳን አይደለም ጥሩ ነገር ሳትሰሪ ጥሩ ነገር ሰርተሽ እንኳን ህዝቡ እንደ ቂጣ የሚገለባበጥ ነው። ባገኘበት የሚሸና፣ ባገኘበት የሚሄድ፣ ባገኘበት ውሸትን እውነት ነው የሚል ቆሻሻ ትውልድ እያፈራን ነው እየሄድን ያለ ነው። ስለዚህ ነገ መንግስትዬ አንተ ቤት ሞተው እስከሚያንኳኩና ውረድ ብለው እስከሚያረጉ የሆነ በነገራችን ላይ አሁን ድሮ መንግስት በነፃነት መንገድ ላይ ሙሽሮችንም ሊስትሮ ጥራጊዎችንም ስፖርተኞችንም ምንንም ይል ነበር። አሁን ግን ቀርቦ የሚነካው እንኳን ትውልድ አለ ብዬ ማለት አልችልም። ምክንያቱም ያስነኩኛል ብሎ ስለሚፈራ ጤነኛ ሰው ስለሌለ ሚዲያው ላይ ማለት ነው። ጤነኛ ትውልድ እያየን ስላልሆነ ማለት ነው። ምክንያቱም ሁሉም የሚያስፈራ ነው። ሁሉም መረጃ አለኝ ማስረጃ አለኝ ይላል። መረጃና ማስረጃው ኤአይ እውነት ነው ውሸት ነው ይላል። እውነትና ውሸቱ ኤአይ፣ ሰው ሁሉ ኤአይ፣ ሰው ሁሉ ጄሚኒ እኮ ጄሚኒ። እውነት ለመናገር ትክክለኛዋ ጄሚኒ እኮ የእናንተን ያህል እንኳን የምትሰራና እንደው ስግጥ ብላ የምታስተካክልና እንትን የምትላቸው አይመስለኝም። እውነት ለመናገር አድርጌ ያላልናትን ስለማታደርግ ማለት ነው። እና ቢኒ ደግሞ ምንድነው ያለው? አብርሽና አይሚን ሩታና ኤፋታ አስረዋል አለ። በትክክለኛው መንገድ ተጣርቶ እንደሚፈቱ እናውቃለን። የዚህን ያህል ግን የጉዜና የዴቭ መሄድ ግን እውነት ለመናገር ለቤተሰቡ አይደለም ለልጁ ለህፃኑ ልጅ ራሱ ምን ያህል ጦስ ይዞባቸው እንደሚመጣ አብረን የምናየው ነገር ይሆናል። ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ ልጆቼ። የዛሬ አበባዎች የነገ ፍሬዎች። ላይክ፣ ሰብስክራይብ ያርጋችሁ አበረታቱኝ። ወዳችኋለሁ። ስራ ቦታ ነኝ ያለሁት።
እናንተ በ21ኛው ክፍለ ዘመን ትውልድ ከቤተሰቦቹ ጥንቆላን፣ መተትን፣ ድግምትን ይወርሳል። ስንት የሚወረስ ሀብት ንብረት እያለ ስንት እውቀት ድምቀት እያለ ሰው በማይሆን ነገር ይመረዛል። ተፈራራን እኮ እናንተ። እውነታውን እናንተ የምታምኑት ሰው አላችሁ። ሰውን አምናችሁ ለሰው ቃል ትሰጣላችሁ። ሰውን አምናችሁ ከሰው ቃል ትቀበላላችሁ። ሰው አምናችሁ ትጨብጣላችሁ፣ ትስማላችሁ። መተማመን እኮ ቀረ። ተፈራራን ወገን፣ ተፈራራን። እንዲህ ትውልዱ ወዴት እየተጠጋ እንደሆነ ግራ ገባን እኮ። እንዲህ በቃ በ21ኛው ክፍለ ዘመን እናት አባቶቻችን በመቁረቢያቸው ሀጂ በማድረጊያቸው ሰዓት እኛ በመተት በጥንቆላ በድግምት ምናምን። ኧረ ወገን ንቃ! ኧረ ወገን ወዴት እየሄድክ ነው? ነቃ ደንገጥ በልና ሀይ ራስን አስከብር እንጂ የምን ይሄ በሰይጣን ማመን ነው? 666 በሱ ይሆን እንደሚያምነውና የሚያሳምነው አላቅም። እንግዲህ የምታምኑበት። እኔ አሁን ለምሳሌ በቃ ሰው ማመን አቆምኩኝ። ሰው ማመን ፈራው። እንዴት ልመን? እንዴት ልቅረብ? ከእናት ከአባቴ ከእህት ከወንድሞቼ ከልጆቼ ውጪ ሰው ፈራው። ደግሞ ሁሉም አንድ አይደለም ብዬ ደግሞ ራሴንም ማሳመን እፈልጋለሁኝ። በአንዳንድ በኩል ደግሞ ራሱ አይታመንም እላለሁ። ለማንኛውም እናንተው ማንን ታምናላችሁ? እስኪ ልጠይቃችሁ፣ መልሱልኝ። የምታምኑት ሰው አላችሁ በዚህ ሰዓት? አትፈሩም? አያስፈራም? ጌታ ሆይ ቪው ያምራላ። መንገድ ላይ ነኝ ሁላችሁ ወደ ቤት እየነካሁት በስማምቺን ወይ ጂናቴ ስፖርት ስሩ። ደግሞ ወጣ ሮጥ ዱብ በሉ። አዎ ሰውነት ለመቀነስ ከበሽታ ለመከላከል ስፖርት ያስፈልጋል። ትራንስፖርት ተጠቃሚ ደከመኝ ሰልቹ አትሁኑ። እንዲህ ለዛ ነው እኛ እናቴ ሆነን የምንሄደው። ለማንኛውም ይመቻችሁ።